ዱንያ ሰዎች ጋር ትገናኛለህ ዱንያ ሰዎች ጋር ከተገናኘ እንትና እኮ ይሄን ያህል ሚሊዮን አተረፈ እንትና እኮ ይሄን ያህል ጨበጫ አሸነፈ እከሌ እኮ ይሄን ያህል ገቢ አገኘ እንትና እኮ ዝም ገዳረሰ እንትና እኮ እንደዛ አገኘ እከሌ እኮ እንደዚህ ሆነ ጆሮ የሚሞላው ይሄ ውስጥ ላይ ትሸረሸራለች ኢማን ውስጥ ላይ ያለው የነበረው ኢማን በጥያቄ ምልክት ውስጥ ትገባባለህ ሽርሽር ነው የሚያደርገው እዚህ ጋር ምትሆን ሆነ ተመልከት ከአህለል ኢማን ከራክ አና አጅዋእ الإيمانية كإيمان أير مبرك كلبت أكبر كرات هذه قصة جبالة سبعة ساعات لمن يبني الفكرة وأنت فلم نقل سلسل أيضا يهاب كامل الجنة يديها يسكن من تبطل متاعته من المسؤول من الله عنده مثال يسبع كامل من يوم يسجد كامل بالتأيكاته يعني يقاطع في المنيا ካርቶ ወዲም ተወና ጀሪሙን ስለነሱ ታሪክ ምንም መልኩ ያው ታውቁ በስክሪን ነው በስንት ስክሪን ይመለከታሉ ይሄንኛው ደግሞ ቁርአን ሱብሃነላሁ ወአሐድ الرحمن على العرش استوى يمسلكن يا عقيده الله اكبر سبلا بسم الله انتنس من ياله سلا عقيده من طاعت ما كان يستمر ስለዚህ አጅዋ ኢማንያት አርባ ያደሉ የታነሱ በዚህ የዚህኛው ደግሞ የሚመለከተው ሌላ አስተዳደጋቸው በዛ በህፃንነት በጮርቃ አእምሯቸው የሚቀርጹ እዛ ንጹህ ወረቀት ላይ የሚጽፉ እንዳስተጣጣህ እንደጧት አንተም መግሩብ ትሆናለህ ሁሉ ጊዜ እንደዛ አይነት ወሬ የሚያወራ ሰው ጋር ከሆነ ሰተኩን መግሩባ ተሸናፊ ትሆናለህ ለዚህ ነው በጣም አደጋ ያሉት ነብዩ አለይሂ ሰላም አህሰኑ ቢቃ ኢላላህ አልመሳጅድ ወአብغض البقاع الى الله الاسواق ውብ የሆኑ ያማሩ ቦታዎች ወደ አላህ የተወደዱ ቦታዎች መስጊድ ሲሆን ወደ አላህ የተቀረቡ ቦታዎች ደግሞ ገበያዎች ናቸው ይላሉ እኔ አይደለም ያሉት ማናቸው ነብዩ አለይሂ ሰላቱ ወሰለም ስለዚህ ገበያ ተነገራለህ ነገር ተዋዋ አትዋሽ አታጭበርበር አትጥለፍ በትክክል ነገር ስንት ወንድሞች አሉ በዚህ ላይ በትክክል ሐቁን ጠብቆ ነው የገዛበት ሰው ተበመፈልገኝ ያከለ ካተረፈበት በይበቃሽ ስንት ነው የገዛው እንደው በግድ 50 ብር ልግዛ 50 ብር አልመጣበትም ነገር ግን መጥቶልም ይችላል 50 ብር ማከራሱ አልመጣም እንኳን 50 ብር ይሸጣል ይላል 50 ብር አልመጣበትም 45 ብር አልመጣም ይችላል አናጣበይ ይዋሻል ብዙ ነገር ይከተላል ከዚህ ከተቆጠረ 50 ብር ነው ያመጣው መጀመሪያ ደግሞ አረሰማን ወይም የመጀመሪያ ካፒታል ያመጣበት መጠየቅ ግዳጅ አይደለም ምን አለው መገዛ ነው የመተው ብያ ስንት 50 ብር አመጣው 60 ብር ያመጣው አይደል እንዴት መቶ ብር ተከላለ ምን አለው ስለዚህ አንተ እና والله ስንት ነው ያመጣው እንደዛ ከተማ والله 60 ብር ያመጣው ቢመቶ ብር ይችላል ታስብ ከዘለች በቃ ለምን የቤት ኪራይ ጨምሯል ለምን ይችላል ማለት ነው ነገር ግን አታጣቁ ሌላ ጥያቄ ነው ይሄንኛው ግን ውሸት አይደለም መጣቁን ተወጥቶ ማስረጃ በዛይ ማስተማር ምን ያገኘው ጥቅም የለም ስለዚህ ከተደረገ እንግዲህ ላይ ተሰማርቶ ሰውየው ከእንደዛ አይነት ከማጭበርበርና ከተለያየ ነገር ከወጣ ከጥያቄ መልኩ ውስጥ ረጃው አበደ ነገር አለ ማለት ነው አንድ ሶስት እነዚህ ናቸው እነዚህ ላይ በጣም በትኩረት እንመልከትና ራሳችንን ከነዚህ ከሰባት ከጽናት ከሚገድሉ ነገራቶች ራሳችንን እንድንቆጥብና እንድናድን አደራ እስኪ ሰባትን የምናገኝባቸው ነገራቶች አንድ استغفار الله سبحانه وتعالى استشعار عظمة الله الله سبحانه وتعالى يا الله ታላቅነት በውስጣችን ማሰብ الله ታላቅ የምድር የሰማያት ባለቤት የአርሽ ባለቤት የፍጥረታቱ ባለቤት ሁሉን ነገር የሚሰጥ الله على كل شيء قدير የሆነ ጌታ ነው الله يسقينا يا الله نعظم ውስጣችን ማምጣት እንዲያምንጀው وما قدر الله حق قدره والارض جميعا قبضته يوم القيامه والسماوات مطويات بيمينه سبحانه وتعالى عما يشركون الله سبحانه وتعالى وما قدر الله حق قدره وما عظم الله حق عظمته وما عبد الله حق عبادته الله እንደሚገባው አልተገዙትም الله እንደሚገባው አላከበሩትም والارض جميعا قبضته يوم القيامه مريت الله سبحانه وتعالى مريت بمن الله سبحانه وتعالى ጭብጥ ትሆናለች يوم القيامه والسماوات مطويات بيمينه ሰማያትን በቀኝ እጁ ይጠቀልላታል الله سبحانه وتعالى ስለዚህ الله سبحانه وتعالى ሰማያትን እንደወረቀት ጠቅልል የሚያደርግ ለላህያል ጌታ ነው ይህ ጌታ ነው የኛ ጌታ አላህ ሰማያትን የሚጠቀልል ምድርን በጭብጡ የሚያደርግ የአርሽ ባለቤት የኩርሲይ ባለቤት الله سبحانه وتعالى የጀነትን ባለቤት የዚህ ሁሉ የፍጥረት ዓለም ሁሉ ባለቤት ነው አላህ
ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ነገር ላይ ቻይ ነው። ስለዚህም ታላቅ ዐዚም የሆነ ጌታ ነው የምንገዛው። እሱም ማስታወስ አለብን። ጽናቱ ይኑረን፣ ለጥግ መድረስ ይኑር ውስጣችን። አደራ 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 አላህ ሱብሓነሁ ወተዓላ አሁንም በሌላ ጽናት ለማግኘት እስትሽዓሩ ዐዘመቲላህ የአላህን ልዕለ ኃያልነት ውስጣችን እናስገባ። አላህ ዐዚም ነው። አላህ የምድር የሰማያት ባለቤት ነው። ይህንን እናስብ። እንደዛ ከሆነ ይህንን ጌታ አላህ ልዕለ ኃያሉን ጌታ አላህን አንወነጅልም እስትሽዓር ካደረግን። ሁለተኛ አልኢልቲዛም ቢዲን እዲን ላይ ሙጭጭ አድርጎ ማያዝ። ዲንን ጥብቅ አድርገሃል፣ ዲንህን ጠንክር ያዘው፣ አታንጠባጥብ። ነገ ተነገ ወዲያ ከዛ ወዲያ እያልክ አትበል። ዛሬውን ያዝ ዲንን ቆንጠጥ። ረመዳን ወጣ፣ ረመዳን ገባ። ዋና ፈራኢዶችን እንደምትጠይቅ የምታደርገው እንደምታጠቀው ጀማዓ ላይ እንደምትሰንፈው ለምን እንዴ? አንተ ረመዳን ወጣ አለቀ በቃ ወንጀል ተምሮልሃል፣ ወረቀት ደረሰ እንዴ? ወረቀት መጣ እንዴ? የለም። ስለዚህ ቀጥ በያዝነው ነገር ላይ ሰባት እንዲኖረን ዲናችን ወለዚነ ጀሃዱ ፊና ለነህዲየነሁም ሱቡለና ወኢነላህ ለመዐል ሙሕሲኒን አላህ ሱብሓነሁ ወተዓላ እነዛ በእኛ ጎዳና ላይ በእኛ ዲን ላይ በእኛ እምነት ላይ ደፋ ቀና የሚሉ የሚታገሉ ለነህዲየነሁም ሱቡለና ወላሂ ጎዳናዎቻችንን የሐቅ መስመሮችን የጧዓ ጎዳናዎችን እናመላክታቸዋለን እንመራቸዋለን እያለ ነው አላህ ቃል ገብቷል። አላህ አንተ ታገል፣ ግባበት፣ ጀምረው፣ ጠንክር፣ ሙጭጭ አድርግ፣ ይሰጣል ወኔው። አንድ ሴት ልጅ ኒቃብ ስትለብስ ድሮ እናውቃለን እኮ እንደው ሶስት ስንት ዓመት ልትኖር ነው እንል ነበር እኮ ይባል ነበር። በጣም ብዙ ግርም ነበር የሚለው አይተህ የማታውቀው ነገር ኒቃብ እሱ ተደብቃ እንደው ምን ያክል ልትኖር ነው እንዴት ልትኖር ነው ይባል ነበር። ነገር ግን ለሷ ረሃ ነው፣ ለሷ ደስታ ነው፣ ለሷ በጣም ውበቷ ነው፣ እዳ ለሷ ጌጧ ነው። እዲን ውስጥ ስትገባ የሚከብድ ነገር ሁሉ ይቀላል። ያ አላህ ሶላትን ጀማዓው ከዚህ ጋር እየተመላለስ ስንት ዓመት ልመላለስ ነው? እስከ መስጂዱ ወደ 30 ዓመት ነው 30 ዓመት ከዚህ መስጂዱ ከዚህ ሸፍተህ ምን የሚከብድ ነገር አለ? ያ አላህ እንጥቷ ሲይዘው ለመፈት ይሄዳል አይደለም? ሰው ያለውን ነገር ዱንያ ስንት ነገር ለማድረግ ይባባላል አይደለም? ዘንቶ ሁሉ ባለ ታክሲም ደግሞ ያው ጧሱ ያዛን እያለ መናኸሪያ የሚለው አጂ ላኢላሃ ኢላላህ ላ ዩሰሊ ሶላ ወላሂ በጣም ይገርማል። ይቺ ዱንያ ምን ያክል ሰባት እንደሰጠቻቸው ለዱንያ እኮ አትሰበክም እኮ ሰባት ይኖር ዱንያ ላይ ሰባት ይኖር በስራ ምንም እንደዚህ ምክር ራሱ ያስፈልግም። ራሱ ሁሉ ያቀይርሻል ሁሉ ሰባት ሰጣደግ ይብት ለመብላት ስትል የአኸራው ነው ዋጋው ዱቤ ሆነና እጅ በእጅ አልሆናልና እንደው አገኛለሁ አናገኝም የቂን አጣንና እኮ የቂን ጠፋ። እሱ አሁን ሰጠ አሁን ካሽ ቢሰጥ አሁን መናኸሪያ ይላል ስንት ነው? 5 ብር እስከ መናኸሪያ 5 ብር ከጭታ አድርግልናል። ይኸው እያያት ሰባት ሱብሃንአላህ አዚም። ይኸው በዛ ሰዓት ሙስሊም ከማልና መሐመድ ናቸው። ሶላት ጀማዓ የለም፣ ሶላት የማይሰግዱ ነገር ግን መናኸሪያ እንደው በዛ ወቅቱ ምን ሰውነት ሊዳብር ነው፣ ቤት ሊሰራ ነው፣ አላህም ጋር ተጣልቶ ዱንያውን ተበላሽታ ሐስበውና ሀብታም እኮ በልቷል፣ ባይቆይም በልቷል፣ እየበላ ነው፣ የምግብ አይነት እየቀያየረ ነው። ሰው ታገር ድሃ ይሆናል። ምስኪን መስራት አለብን። ወላሂ በአኺራችን ለአኺራ ከሰራ ደግሞ ዱንያ ተሳካለች። ምንም ማለት አላህ Subhanahu Wa Ta'ala አምጥቷል። አላህ Subhanahu Wa Ta'ala እርዚቅ ወስኖ አስቀምጧል። ያችን የምትመራ ልክ አጀልህ እንደሚያሳድድ እርዚቅ ያሳድዳል። እየተከተለ ና ያዘኝ እያለ ና በላኝ እያለ እንደው ዞሮ ይሄዳል። የግድ አይቀርም። ስለዚህ التزام الدين የዲን ነገር አደረ የዲን ላይ التزام ይኖር አደረ ولو انهم فعلوا ما يوعظون به لكان خيرا لهم واشد تثبيتا واذا لاتيناهم من لدنا اجرا عظيما ولهديناهم صراطا مستقيما الله سبحانه وتعالى بتكبر قالوا الى ولو انهم فعلوا ما يوعظون به የሚገሰጹበትን ነገር ቢተገብሩበት ይላል አላህ ያንን የሚገሰጹበትን ነገር ቢተገብሩበት ለካነ خيرا لهم ለነሱ የተሻለ ነበር واشد تثبيتا ኢማናቸው ላይ ለመጽናት ትልቁ አማራጭ ነበር ይላል አላህ Subhanahu Wa Ta'ala وإذا لأتيناهم من لدنا أجرا عظيما
እንደዛ ከሆነ በዛን ጊዜ ከተስተካከሉ ዲኑን ከያዙ ደግሞ ታላቅን አጅር እናጎናጽፋቸው ነበር ከኛ ይላል። ወላ ሀደይናሁም ሲራጠን ሙስተቂማ ቀጥተኛውን መስመር በመራናቸው ነበር ይላል አላህ ሱብሓነሁ ወተዓላ። ይሄው ቀጥተኛውን መስመር ሊመራን ትልቅ አጅር ልናገኝ ዲኑ ላይ አላህ በመከረን ነገር መስራት ሐራም ነው ብሏል እንርቅ፣ ሐላል ነው ስሩ ትእዛዜ ነው ብሏል እንስራ፣ እንሞክር አጅር ይሰጠናል። ዲኑ ላይ ያጥያጥክኝ ለካነ ኸይረን ወአሸደ ተስቢታ ወአሸደ ተተቡታ እምነቱ ላይ ለመስራት ትልቁ መንስኤ ትልቁ ምንም አላህ የመከረና የገሰጸን ነገር ብቻ። ስለዚህ ይሄ እስቲቃማ ወይንም ደግሞ ለሰባት አለዲን ሁለተኛው አስተዋጽኦ። ሶስተኛው ሙሳራ አለዲን ዲናችን ላይ መበርታት መሯሯጥ መሽቀዳደም በኸይር ላይ መሽቀዳደም ኸይር ነገር አለ ተባው በጀማዓ ላይ መሯሯጥ በኸይር ነገር ላይ መሯሯጥ ውሃ የሚያስፈልግ ከሆነ ቶሎ መቅዳት ለአካባቢ መሽቀዳደም ውሃ ተናምጣ ጀማዓ የሚጠቀሙበት ነገር ምንድነው ጉድለት ያለው ጉድለት ለመሸፈን መሯሯጥ ምንድነው የሚያስፈልገው እስኪ ለመስጂድ ሁሉም እየተነገረና ውሃ ሲባል ጀሪካ ይዞ መሄድ ውሃ ያስፈልጋል ለዚህ መስጂድ ማጠር ያስፈልጋል ለዚህ መስጂድ ለመስጂድ የመብራት ያስፈልጋል እንጂ ለመስጂድ እንትን ያስፈልጋል እንጂ ለመስጂድ እንደዚህ ያስፈልጋል እንጂ ይሄን የግድ ማድረግ ያለበት ነገር የግድ እኛ ራሳችን ይሄው አንድ በእሱ ላይ ኮር የምነግራችሁ ነገር ነው። ምናልባትም ሙኻለፋ እንዳይፈጠር ለምሳሌ መስጊድ ብንመለከት ቆም አልহামዱሊላህ ተገናኝተን ይሄ ሁሉ ወንድም ተገናኝ ይሄ ሁሉ ወንድም ጃማ ተደራረገበት። ነገር ግን መስጊድ ላይ እኛ ሙኻለፈተ ሰለፍ እንዳይፈጠርብን የተለያዩ እንትኖችን ከረጥ ሰርቶ ወይም ደግሞ ካርቱን ሰርቶ እያወጣሉ አምስት መስከረም ያለ አሰራሩ ለምሳሌ አንድ ብር ያለ ምን የሚያመጣ ይችላል አይደል? ግን ሙኻለፈተ ሰለፍ ስለሆነ ይከሰሩታችን ማለት ነው። ለያለስናሰው ማለት ነው። ሷሂዮችን ማለት ነው። ታቢዒዮችን ማለት ነው። አይማዎቻችን ማለት ነው። ይሄን አናደርግም ማለት ለመስጂድ ቅስቀሳ አይደረግም ማለት አይደለም። ነብዩ አለይሂ ሰላቱ ወሰለም መን በና ሊላሂ መስጂደን በነዋሁ ለሁ በይተን ፊልጀነ ለአላህ ሱብሓነሁ ወተዓላ ቤት የገነባው አላህ በጀነት ላይ ቤትን ይገነባለታል ብሏል ነብዩ አለይሂ ሰላቱ ወሰለም። ስለዚህ ያለውን ነገር ወጪ ነገር ለመሸፈን ውስጣችንን በተነሳሽነት ማድረግ ማከናወን አለብን። ሳንደ ነገራችን የሀገራችን ሰው ለመደና ምን ነበር አንደኛ በካርቶን እየተለመነ ነው የሚሰራው። ሁለተኛ ጫረታ ሻውሲያን አንድ ሺህ ብር ብለዋል። አላሁ አክበር አላሁ አክበር አላሁ አክበር ሸከማላ 5000 ብር ብለዋል። አላሁ አክበር ለዛ 5 ጊዜ አላሁ አክበር ለዛ 3 ጊዜ አላሁ ላላ ይሄን እንደዛ አይደለም። የለም ሰዎቻችን አላደረጉም። አላህ መስጊድ ላይ እንደዛ አይደረግም። አላህ Subhanahu Wa Ta'ala አላህ ይስጠን። እኛ ባለን እየተጋገዝን ወላሂ ውስጥ ላይ ያሉ ብዙ ወንድሞች ብዙ ነገር ደርሶባቸው እኛ ተገምቶ መተን ምንጣፉን ተገዝቶ መተን እንቆማለን፣ መስጊዱን ተሰርቶ መተን እንቆማለን። ወንድሞቻችን አሉ ያላቸው ትልቅ አስመጭና እንትን አስወጭ ስለሆነ አይደለም። ነገር ግን ባላቸው አግዘዋል። ወላሂ ይችን መንሃጅ አግዘዋል ረድተዋል። አሁን ለማንም ራሳችንን አሳልፈን መስጠት የለብንም። ይሄንን ብናረግ ጫራታ ብንነበር መጣ ይችላል። ምናልባት ጫራታ አያስፈልግም። እዲን መስጊድ ውስጥ ለማይ መስራ አንሰራ ሙኻለፈተ ሰለፍን ተቃርነን ምንም ነገር አንጠይቅም ማለት መስጠት የለብንም ማለት አይደለም። ሁላችንም በራሳችን እናስብ። ይሄንን ማሰብ ያለብን ለዲኑ ነብዩ አለይሂ ሰላቱ ወሰለም ሶደቃ ሲያስፈልግ ዳዕዋ ያደርጋሉ። ሄዶ ያመጣል ሰው እዚህ ነው የሙባረክን በመውጣት በልዓመቱም ሙባረክ ያሉት ነብዩ አለይሂ ሰላቱ ወሰለም ጊዜ የመጡት ሰዎች ታውቃላችሁ። ለወንድናቸው ምንም የላቸው ነበር። ሙስሊም ይማሩ ቀደው እዚህ ላይ ባዶ እንትናቸው እንደዚህ ይዘው ራሳቸው ነበር የመጡት። ነብዩ አለይሂ ሰላቱ ወሰለም ወጣ ገባ አዳን ተባለ ወጡ አሰገዱና መንበራቸው ላይ ወጡና እናንተ ያመናችሁ ሰዎች እስኪ ነፍስ ለነገ ያስቀደመችውን ተመልከቱ። ወንድሞቻችሁ እንደዚህ ሆኖ እናንተ ለብሳችሁ ምን ይመስላችኋል? ነብዩ አለይሂ ሰላቱ ወሰለም በጣም ከሰከሷቸው ልባቸው ፊታቸው ቀይ ብሎ ነበር። እንዳለ ሷሃባ ወደ ቤቱ ሄደ። ግማሹ እህል እንደዚሁ ልብሱ ወርቁ ብሩ የተለያየ ነገር ይዘው ለነብዩ አለይሂ ሰላቱ ወሰለም ፊታቸው ፈካ አለ ረሱል አለይሂ ሰላቱ ወሰለም እንደዚህ ይነግራሉ። ሄዱና አምጡ እንደዛ አድርጉ ብለው አይደለም ያዙ። በሬ ያላችሁ ምን እየተባለ አይደለም ለመና ሐዲሱን ይነግሯቸዋል፣ ትሩፋቱን ይነግሯቸዋል። ከዛ በኋላ ማድረግ ያለባቸውን ያደርጋሉ። በፍቃደኝነት ይሄ ነው እንጂ እኔ ሰጥቻለሁ እንደዛ አድርጋለሁ ይሄን ነገር ጫራታ ውስጥ አትገባም
ምን መስጊድ እያንዳንዳችን መስጊድ የምንጠቀም ሁላችንም ማንኛውም ሙስሊም ወንድም መሐመድ ከማል ሰዒድ አህመድ ተብሎ ነገር የለም ሙስሊም ነህ ማለት ሙስሊም መስጊድን እስከወደድ መስጊድን እስካፈቀር ዲን እስከተማርንበት ትልቅ ደረጃ እንድንደርስ ዘንድ ይህን ማድረግ ያለብን መስጊድን መጎብኘት አለብን ኢንሻአላህ ያለውን ነገር መጠየቅ አለብን እስከ መቶሽ ብር አለብን እኛ ስናመጣ ከአረብ ሀገር መጥቶ የተሰራ ይመስላችኋል ሰው ያደግ ብር ከየት አመጡ በስ በርሳችን እንጨቱን በምን እየመጣ ነው ብዙ እየተገነባ ያለ ነገር ግን እኛ መያዝ ያለብን ነገር መያዝ ስላለብን ነው ይሄንን በደንብ ተረዱ ይላቸው በደንብ ተረዱ እንደ በጣም ያስፈልገናል ጭራን ከየትም ኮርኩመን እዳችንን መውጣት ይሄ የግድ አንድ ኮሚቴ ወይም ደግሞ አንድ መስጊድ ኃላፊ ላይ ያለ ኢማም ተናግሮ አዋጡ ተብሎ እስከሚነገር መጠበቅ የለብንም ያለንን ነገር ተረዳድተን እዳችንን መስጋት ኢንሻአላህ ያ ከሆነ ለእኛም ረሃ ምን ነገር እንዲህ ዝም እያደረግን ምናችን መሰረታዊ ታርቆ መሰረታዊ ከራስ ላይ ቀነሰ በመሰረታዊ እየተባለ ሰላሙ ተርፎት ነው አይደለም ተርፏቸው አይደለም አቡ ጠልሃ ተቀም ጠልሃ رضي الله تعالى يا صحابي تعالى الصالح جاء رجل الى رسول الله صلى الله عليه وسلم فقال اصابني الجوع يا رسول الله ارهب تقبلوني الله عليه الصلاه والسلام ماذا امركم الله النبي عليه الصلاه والسلام الى بعض النساء الصدار عندهم كما جاء النبي والله ليس في البيت الا الماء وهنجي لا يلم يا رسول الله من المسمى فذاتيته يتبيك وهنجي لا يلم فذاتيته يتبيك وهنجي لا يلم ሁሉም ነብዩ ክርስቶስ የዋህ ነበር النبي عليه الصلاه والسلام ሁሉም የዋህ ነበር መጨረሻ ላይ ለምን ወሃደ ይሄን ቢያማን የሚያስተናግድልኝ አና ያ ረሱላህ አላቸው ማን ጠልሃ አቡ ጠልሃ رضي الله عنه ታላቁ እስላም ጀግና እኔ ይሄዳለሁ አለ ይዞ ሄደ ፈጠለቀ ለቤቴ ለቤቱ ሲመጣ አዘውጃታ ሚስቱን ጠየቀ ታዲያ እንደዚህ ሸይ ይሄ ነብዩ እንግዲህ አሉ ምግብ አለሽ والله ليس الا طعام ምን ነገር የለም الا طعام الا قوت بيتي ይህሳራው ጀቀለ ብቻ ነው ያለው ትንሽ ፈር እንትን ነገር አለች ይሄንን ስትነግረው የነብዩ እንግዲህ አለ ስለዚህ ምን ታደርጊያለሽ መሰለሽ ኋላ ሲገባ እንግዲህ መብራት ነው አስኪም ያባ ማን ቡኻሪ የዘገቡት እንትሮ መብራት ራሱ ቀሰበሽ ልክ ታሪሂ ከአናቁ እኛ የምንበላ አስመስቲ መብራቱን አጥፊ ከዛ በኋላ እንግዲያችን ያናይባል መጨረሻ ላይ እንግዲያው ገባ ማለት ስለላ መብራት ናቸው ይሁን አቀረበች ሀያ እንግዳ አንበላ ሁሉ ከዛ ይበላል እሱ ከዛ በኩል እነሱ ከዚህ የሚሆኑ መስሎ እጃቸውን ያገኛል ሲገባጅ ይሻላል ሸምሳው ይዘው ሰራት ሁሉ ይገባል ዝም ብሎ እንግዳው እንጋዝ ይበላ ማለት ይቻላል ብርሃኑ ይያል ግን ይሸናቀቃል እናንተም ብሎ ትንሽ ነው እንዳታልቅ የሚጣጣራ ረጋ ብሎ አይበላ መብራት ታዲያ ያ እና አንድ ጊዜ ኸይር ውስጥ ሲገባ እንሰራው ስራው የተስተካከለ ነገር يصلح لكم أعمالكم ويغفر لكم ذنوبكم سبحان الله أنت تقوى واستسيبك المسألة ونقول له أرسعين ولمن يهدنا الله يستكاكل الله كما تشتري لنا فكتروا بالله جهنم تزنان مجرش عليه عجبا ربكم من صنيعكم الليلة ذاري بسرعة السراء الله تقرر الله كما النبي عليه الصلاة والسلام ويؤثرون على أنفسهم ولو كان بهم خصاصة ፍላጎት ቢኖራቸው ረሃብ ቢኖራቸው እነሱ ወዳቸውን እንዝዛድርገው አደሩ ለማንሰተው ለእንግዳው ሰጥተው ወይውቲሩን على انفسهم በነፍሳቸው ላይ ሌሎችን ይመርጣሉ ወለው ካለህም خصاص ችግር ቢኖርባቸው እንኳን አወደሳቸው እንደዚህ አይነት ሰዓሎች ናቸው እኛ ጋር ትፍያለ እኛ ጋር ትፍ ተቀምጦ እንደው አምጣ ብሎ ካልተነገረ እባክህ ይሄን ያክል አዋጣ ካልተባለ ለመደሰ ጫረታ ለመደ ካርቶን ለመደ ሳጥን ለመደ ለመስጊድ ቢሞና ማፈቀት ሰለም እንደ ሰለፎች መስጠት ነው ላላፍ ለመደ አሁን ጫረታ በ27 ለይለተ ቀድር ለሚባልበት በቅርአት ሰዓት ቁርአን በሚቀራበት ለሊት ምን ይታወጃል ምን ይባላል ጫረታ አንድ ጫረታ ስለ ጫማ ስለ ካርቶን ስለ ቁርአን ስለ ምን ተቀርታላ እንደ ቁርአን አይደለም ثماتنا አጣጣው ይንተርኩ በሌላ አጣጣው ተረጃለ ለዚህ ነው ውስጣችን አንድ ሐዲስ ተበቃለበት ለኛ አንጀና هذا الصحابة عاشوا نوروا مسجدين قبل
ተዋግተው ጂሃድን ተዋግተው ተሰራራቁ መስጊድን ገንብተው ጂሃድን ተዋግተው ጀማዓቸውን ሰግደው ቤተሰባቸውን ይዘው ስንቱን ቢያደግፈው እንደው ስንቱ ላይ ኖረው ታለ እነዛ ጀግኖች ስለዚህ አንደኛ አስባባችን ኢልቲዛም አለዲን ዲናችንን ተጫረገ መያዝ አንርሳ አደራ ይሄ ትልቁ ምክንያት ከሚሆን አንዱ ሌላ ሽርኩ ተወኩል على الله በአላህ ላይ እውነተኛ ተወኩል ይኖራል አላህ ይሰጠናል አላህ ያበላናል አላህ ያጠጣናል ኑሮዬን አላህ ይዘጋዋል ችግር የለም አላህ መስመሩን ያስተካክልልኛል ተወኩል ይኖራል ተወኩል ማጣት ሐራም ውስጥ ያስገባል ሰውየው ተወኩል ያጣል ወደ ማጭበርበር ይሄዳል ተወኩል ያጣል ይዘርፋል ተወኩል ያጣል ይሰርቃል ተወኩል ያጣል ሰው ለትንሽ ብር ለ200 ለ300 ብር ማጅራት የሰው ልጅን ያክል ህይወት ይቀጣል لا يتوكل